እርኩስ የሆንሽ ሰው ነሽ። ዝም በይ እባክሽ። እንደ አንቺ ፊቴም ውስጤም ከሚጠቁር ይሻላል ብዬ ነው። እኔ እንደ ጓደኛ ቀርበሽ ሁሉን ነገር ካወቅሽ በኋላ መጠቀሚያሽ ታደርግኛለሽ? በእኔ ስም እኮ መነገድ የጀመርሽው አንቺ ነሽ። በየትኛው ስምሽ? አንቺ ወፍራም ጥንቸል፣ አደብሽን ብትይዥ የተሻለ ነው። ቆይ ላምነን ተናግርሽ ምን ልትፈጥሪ ነው? እናቱን አንቺ እንደገደልሽ እንዲያውቅ ፈልጌ ነው። ያኔ አንቺንም እንዳላጠፋሽ ፍሪ። እያስፈራራሽኝ ነው? እያስጠነቀኩሽ ነው። ህይወቱ ላይ ምንም ተስፋ የሌለው ሰው ማንንም ለመግደል ደጋግሞ አያስብም። አንዴ ካሰበ በቂው ነው። ለነገሩ መግደል ያንቺ የዕለት ዕለት ስራሽ ሆኗል። ያናው ሆኖ ሙስጠፋ ውስጡ ሊጠበቀሽ። ሙስጠፋ ናፍቀሽኛል። እኔም እኮ ናፍቀኸኛል። አልናፈኩሽም። አቤት አቶ አምነን ፊት አይደለም። ቶሎ ቶሎ ሲያወራኝ ገንዘቡ እንዲያስገቡልኝ አድርግ። ከዛ እኔ ማስቀረውን አስቀርቼ ሌላውን እልከዋለሁ። በምን ሊያውቅ ይችላል? እንኳን እቃዎቹ የተሸጡበትን የራሱን ገንዘብ አያውቀውም። ስማ አንድ ነገር ልንገርህ፣ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል። ተው እባክህ እንደዛ መቀለድ እናቁም። ለማንኛውም አሁን ገንዘቡን ላክልኝ። አቶ ሜሌክ ይመስለኛል አንተ በጣም የተለየ ሰው ነህ። ወይዘሮ መልስ እየሰማሽው ነገር አለ እንዴ? አይ እንደውም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ። እባክሽ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለሁም። ማነህ? ሜሊክ። እባክህ እኔ ስምህን አልጠየቅኩም፣ አላማህን የጠየቅኩ። እውነት እኔ ሰርቼ የመለወጥ ሀሳብ ነው ያለኝ። ሰርቼ ወይስ ሰርቄ? የወንድሜ ልጅ እየተጫወትክበት ነው ያለው። ተሳስተሻል። የክስረቱ ምክንያት አንተ ነህ። አይደለሁም፣ አጋጣሚ ነው። አጋጣሚ የሚለው ቃል ለሌብነት አይሰራም። ስማ ስለ ሁሉም ነገር ማወቅ ፈልጋለሁ። ከዛ አብረን መስራት እንችላለን። ያ ድርጅት እኮ በአቶ አምነት በኩል ያንቺ ነው። እውነት ነው፣ አብረን እንሰራለን ተጋግዘን። ለማለት የፈለኩት ገብቶሃል? ሜርሲ። አቤት። እውነት ከኔ ጋር መስራት ትፈልጋለሽ? አቤት አቶ ሜሌክ፣ ሜርሲ ይባላለሁ። ያንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አባል ነኝ። ሜርሲ ጥሩ አጋር ምንሆን ይመስለኛል። ስርዓት አልበኝነት ሞድ ሴት አይደለሁ። አይ አድርግ ያልሽኝ ነገር እኮ ለማድረግ የሞከርኩ ነበር። ነው እንዴ? ነይ እስቲ ተቀመጭና በዝርዝር አስረጅ። አምነንን የዋነቱን ተጠቅሞ ነው ሁሉም ሰው እየጎዳ ያለው እና ይህንን ለማስቆም የሆነ ተንኮል መስራት ነበረብኝ። እና ተሳካልሽ? በሚገባ። ሲጀመር እኮ የሚሆንልሽ አይነት ሰው እንደሆነች በደንብ ታስታውቂያለሽ። አምነን ሁሉም ሰዎች በደካማ ጎኑ እየተጠቀሙበት እናያለን። የመጀመሪያዋ ተጠቃሽ የምትሆነዋ ጄሪ ነች። ጄሪ አሁን ላይ ደካማ ጎኑን በመፈተሽ የእሷ ለማድረግ ሁሉን ነገር ማድረግ እንደምትችልና አምነን ለማንንም አሳልፋ መስጠት እንደማትችል ከራሷ ጋር እንግዲህ አያቷን በማመካከር አያቷም እንግዲህ አድርጌ የምትላትን ነገር በገንዘብ ወይም ደግሞ በቤት በድለላ በሽንገላ እየፈትሻት ሲሆን ለዚህም ግልጽ ያልሆነላት ጄሪ አምነን የራሷን ለማድረግ ብቻ ስለምትፈልግ ሁሉ ነገር እሺ አምነን የኔን የሚያደርግ ከሆነ ማንኛውንም ነገር አደርጋለሁ በማለት አያትየዋ እየፈተሸቻት መሆኑን ፍጹም ባለማወቋ አሁን ላይ የተንኮል ሴራዎቿን ሁሉ እየዘረጋችና አምነንን የራሷን ለማድረግ የምታደርገው ስራ ይፋ ሆኖባታል። ታዲያ ለዚህም የመጀመሪያው ስራ የሆናት ዘንድም ፔሌ ነበር የተጠቀመችባት። አዲስ ቀሚሴን ሰረቀች በማለት እንግዲህ በአምነን ፊት ታማኝነቷንና ሌብነቷንም አጋልጣለች ማለት ነው። አምነን ምንም እንኳን ጄሪን ባይወዳትም ግን ለጊዜው ደግሞ ሚስቱ ሆና አብረው እየኖረች ነው። ታዲያ ጄሪ እዚህ ቤት የባለቤትነት ስሜት ሊገባኝ ይችላል ስትል ከራሷ ጋር ስታወራ አምነንን አንድ ነገር እንዳደርግላት ትፈልጋለች። እዛ ቤት ያሉ ሰዎች ሁሉ እንዲወጡላትና እሷ የቤት እመቤቱና ሁሉንም ነገር መቆጣጠር እንደምትችል እንዲሁም ኃላፊነት እንዳለባት ትነግረዋለች ለአምነን። አምነንም ሰምቶ ነገሮችን በዝምታ ዝም ብሏታል። ታዲያ ዝምታው ያናደዳት ጄሪ አሁን ላይ ከአቶ አምነን አያት ጋራ በመሆን ለምንድን ነው በዛ ልክ የምትጨቃጨቁ ስትላት እኔ ግርግር አልፈልግም፣ ፍጹም ሰላማዊ ሰው ነኝ፣
ይህ ደግሞ ከአንቺ አልጠብቀውም ስትላት አያትየዋ አያቴ ይቅርታ፣ ነገር ግን ደግሞ ያልሽኝን ለማድረግ የአምነንን ደካማ ጎን ማግኘት ስለነበረብኝ እሱንም አንዳንድ ስራዎችን እየሰራው ነበረ ለዛ ነው ስትላት፣ እስኪ ንገሬ ብላ ስትነግራት እንግዲህ አንድ ተንኮል አዘጋጅቻለሁ እሱንም አምነን አምኖበታል ስትል አሁን ላይ እዚህ ጋር ጀሪ ትበላለች ማለት ነው። ታዲያ ጀሪ በምላሹ የምትፈልገው ነገር አላት። ቤቱን ምን አደርግሽልኝ ስትላት አያትየዋም እንግዲህ በፌዝ ነበር የሳቀችባት። አንድ እርምጃ ሳትሰሪና የተለየ ነገር ሳታደርጊ በተንኮልሽ ብቻ ይህንን ማድረግሽ ፍጹም ስህተት ነው ትላታለች። በዚህም ጀሪ ምንም እንኳ ቅር ቢላትም ነገር ግን ደግሞ ከማድረግ ወደ ኋላ እንደማትል ግዴታዋ ስለሆነባት ብቻ ከአያትየዋ ጋር ወዳ ሳትሆን ሳትወድ እንዲሁ ሀሳቧን ትጋራታለች ማለት ነው። አምነን አሁን ላይ ነገሮች ሁላ ግራ ቢጋቡበትም የቤቱ መቃጠል፣ የእናቱ መሞት፣ የአክስትየው መታመም እና ደግሞ አሁን ላይ ደግሞ ድርጅቱ ምን ያክል ቦታ መድረስ እንዳለበት ግራ ቢገባውም በስተመጨረሻ እንግዲህ አጋሮ መታለት ደስ የሚል የምስራችም ተነግረዋለች። ታዲያ በዚህም በጣም ደስ ያለው እንግዲህ የደስደሱ ድርጅታቸው ወደ ነበረበት እንደሚመለስ እና ሁሉም ተግቶ እየሰራ እንደሆነ ስትነግረው አምነን በጣም ነበር ደስ ያለው። ቤተሰቦቹም ቢሆንም ደስ ብሏቸዋል። ምክንያቱም ከውድቀት ትንሽ ከፍ ማለት ምን ያክል ለውጥ እንዳለው ስለሚያሳይ ለአምነን ይሄ ትልቅ ነገር ነው። አንደኛ የእናቱ ማስታወሻ ድርጅት ስለሆነና ሁሉም ነገር በእናቱ ስም እስከሆነ ድረስ የእናቱን ውለታ ከፍ አድርጎ ማሳየት ስለሚችል አሁን ላይ በጣም ደስ ብሎታል አምነን። በዚህ ምክንያት እንግዲህ ድግስ እንደሚያዘጋጁም ደስ ብሏቸው በደስታ እንደሚያበስሩም እንግዲህ ሁሉንም ይፋ አድርጋ ለጸሐፊው እንድትናገር ያዛታል። ጸሐፊውም እንግዲህ በጣም ትሁት ናት፣ በጣም ጎበዝና ታማኝም ሴት ስለሆነች ከጎኑ እንደምትሆንና ከዚህ የተሻለ ነገር እንደሚገባህም በማለት ስታበረታተው እንሰማለን። በሌላ በኩል አምነን የስራ አጋሩ ተብዬው የጸሐፊው ፍቅረኛ ተብዬ እንግዲህ ከጎን ለጎን እየሸወደውና ገንዘቡንም ውጥጥ አድርጎ እንዲሁም ውድቀቱን የሚመኘው ሰው አለ። በዚህም በስልክ እንግዲህ ተንሿኮ በጓሮ በሚያወራበት ሰዓት አምነን ምንም እንደማያውቅና እንኳን የኪሱንም ገንዘብ ለይቶ የማይችል ሰው እንዴት ነው የድርጅቱን ገንዘብ የሚያውቀው? ስለዚህ ይህንን ነገር መጠቀም አለብኝ በማለት የአምነን አጋሩ እንግዲህ እዚህ ጋር አጭበርባሪው ሌባ ይያዛል ማለት ነው። በዚህም እንግዲህ ከስራ ባልደረቦች ጋር በማጭበርበር ሁኔታዎችን ሁሉ ለራስ ለማድረግና እያንዳንዱን እንቅስቃሴውን ድክመቱን በመጠቀም ድርጅቱን ውድቀት ለማድረግ እና በቅርቡም ደግሞ የደስ እንደሚያከብሩም ይህም በቅርቡ ይሆናል። ታዲያ በዚህ መካከልም ችግር ይፈጠራል። ያኔ ያምነንን ፊት እናያለን በማለት ሲያወራ የነበረው ሰውዬ እንግዲህ ከጀርባ ሁና የነበረችው መርሲ ሾክክ ብላ ትሰማዋለች ማለት ነው። በስተመጨረሻም ተንሿካ ከሰማችሁ በኋላ መርሲ ድርድር ታቀርብለታለች። የወንድሜ ልጅ በደንብ እየቦጠቦጥከው ሌባና ጭበርባሪ መሆንክ ግልጽ ነው። ነገር ግን አንተ ማን ብላ ስትቀርበው እንግዲህ እኔ በቀልድ ምክንያት ነው እንጂ ሌባም አጭበርባሪም አይደለሁም፣ ታማኝ በጉልበቴ ሰርቼ የማደርሰው ነኝ ቢላትም ፍጹም ያልተዋጠላት መርሲን አይ ነቅቼብሃለሁ፣ እኔ መርሲን ነኝ፣ ግን አንድ ነገር ላቀርብልህ እችላለሁ፣ አብሬህ የስራ ባልደረባ መሆን እፈልጋለሁ ትለዋለች። እሱም እንኳን ደህና መጣች በማለት እንግዲህ ተስማምተው ሀሳባቸውን አንድ አድርገው ቀጣዩን እንደሚሰሩ እንግዲህ በአንድ ሀሳብ ተስማምተዋል ማለት ነው። ሾካካ መርሲ እዛ ቤት ምንድን ዓላማ እንዳላት ምንም ባላቅም፣ ግን ደግሞ ከማንኛውም አጸያፊ ጎኖች ሁሉ እሷ አለችበት። ሚስጥር የተባለ ሁሉ ደግሞ ከእሷ ቤት ምንም አያልፍም። ታዲያ ይህንን ሚስጥርም ነበር ሚስጥሯንም ዋናውንም የመርሲን ሚስጥር ነበረ። የመርሲን ሚስጥር እንግዲህ ለአምነን ልትናገር በምትፈልግበት ሰዓት ነገሮችን ከስር ለማስረዳት ስትሞክር እንግዲህ ከዚህ በፊት ደፍኔ የምትባል ሴት ታውቅ ነበረ ወይ ትለዋለች። አምነንም ፍጹም እንደማያውቅና ከዚህ ጀርባ ያለው ነገር ምንድን ነው ብሎ ቢጠይቃትም አዎ እሷ ሴት በህይወት የለችም፣ የእሷ መሞት ምክንያት በማለት ብላ ልታስረዳው ስትሞክር እንግዲህ ድንገት ተንሿካ ደግሞ ሲፈን ከጀርባ ስታዳምጣት ስለነበረ በሩን በመክፈት እንግዲህ መርሲን እባክሽን እፈልግሻለሁ፣ የሴቶች ጉዳይ ነው በማለት በፍርሃት ታናግራታለች። አምነንም የተፈጠረ ነገር አለ እንዴ ብሎ ቢጠይቃትም የሴቶች ጉዳይ ነው ብላ ይዛት ትወጣለች። በመስተጨረሻም እንግዲህ አምነን ነገሮችን ደፍኔ ማናት እያለ በሚያስብበት ሰዓት መርሲን እና ሲፈን ይጣላሉ።
የተጣሉበት ምክንያት እንግዲህ ለምንድን ነው ሚስጥርን የተናገርሽው? እዚህ በኋላስ ምን ልታደርግ ነው? ተናግረሽ ምንድን ነው የምትጠቀሚው? ስትላት የእናቱን ገዳይ ማን እንደሆነች ማወቅ አለበት። ስለዚህ አንቺ ነፍሰ ገዳይ ነሽ በማለት ፈርዣታለች። ነገር ግን ሚስጥሬን በጋራ ከተጠቀምሽ በኋላ አሁን ምንም ቢሆን ምንም የምታደርጊው ነገር የለም። ይህን ነገር ያደረግሽለት ቀን አንቺም ሞትሽን እያፋጠንሽው ነው በማለት እንግዲህ ሲፈንን በጣም አፋጣ መርሲንን ትይዛታለች። ታዲያ እንግዲህ ምንም መሽሎክለኪ የሌላት ተጠቃሚ እያደረግሽ ነው ስትል ብትከሳትም ግን ደግሞ ከሷ ሀሳብ መውጣት ስለማችል ብቻ ፍራቻዋን እንግዲህ እያሳየቻት ነበረ ማለት ነው። በዚህም አማራጭ ስለሌለ ነው ሙስጠፋ አንቺ ጋር ያለው ስትል ሙስጠፋ ስለ ሙስጠፋ ምን ታውቂያለሽ ትላታለች። ይህን ጊዜ ነገሩ እንግዲህ አድበስብሳ ታልፋታለች ማለት ነው። አሁን ላይ እንግዲህ እንደ ሀሳብ እዛ ቤት ያለው ሚስጥር ሁሉ ዝርግፍግፍ አርጋ ብትናገርም ማንም አይታመንም። ምክንያቱም እያንዳንዱ ሰው በነገርና በሚስጥር ተጥለፍልፎ ነው ያለ። የአንደኛው ሚስጥር አንዱ ይዞታል፣ የአንደኛው ሚስጥር አንዱ ይዞታል። እዛ ቤት ሚስጥር የለሹ ዝም ብሎ ባካኙና ተጎጂ የሆነው አምነንና ፔሌ ናቸው። አምነን ሁሉንም ሰዎች አሁን ላይ እየሰማና ለራሱ ታማኝ የሚላቸውን ሰዎች ሁሉ መለየት እስኪያቅተው ድረስ ነገሮችን ሁሉ ማስተዋል ትቶ በሀሳብና በጭንቀት ተውጦ እናያለን። ታዲያ ደግሞ ደካማ ጎኑ እስከሆነ ድረስ አሁን ሁሉም ሰዎች በዙሪያው ያሉት ሁሉ የሚጠቅሙ እየመሰሉት አሁን ላይ ግን እየጎዱት ነው ማለት ነው። ምንም እንኳን በዚህ ባለበት ሁኔታ ላይ ፔሊንን አለመርሳት ራሱ አንድ ነገር ነው። ሌባ ብሎ ስሜን እንዳትጠሪኝ ካለ በኋላ እንግዲህ ዘው ብሎ ክላሷ በመግባት ናፍቀሽኛል በማለት ፍቅሩንም ሲገልጽላት እናያለን። ነገር ግን በአቋሟ ጸንታ መኖር እንደምትችልና እየመጣ የሄደ ሁሉ ሊቀልድባት እንደማይችል ፔሊን ትናገራለች። አምነንም ይህንን ነገር እኮ ያደረግሽው ሆን ብለሽ እንዳልሆነና ከኔ ጋር የሚያገናኘው ነገር የለም ቢላትም ነገር ግን በሰዎች ፊት ዝቅ አድርገኛል። ከዚህ በኋላ ደግሞ ዝቅ የሚያደርገኝ ማንኛውም ነገር የለም። ስለዚህ ካጠገቤ ክላሌ ብላ ብታባርረውም አምነን ግን ፍቅሩ እንደባሰበትና ከሷ ላይ መሸሽ እንደማይችል ይነግራታል ማለት ነው። በቀጣይ ፓርት ምን ይሆናል ከአምነንና ከፔሊን የሚለው የማቀርብላችሁ ይሆናል ማለት ነው። ታዲያ በዚህ ድራማ ምን ተማራችሁ? ነገሮቹ ውስብስብ ናቸው። ሚስጥር የሆኑ ሁሉ ሚስጥር ለጊዜው ቢሆንም ነገር ግን ደግሞ ቀን እውነትን ያወጣልና እውነትን ደግሞ ከማውጣት ወደ ኋላ እንደማይል በዚህ ድራማ ላይ ተምሬበታለሁ። ሁላችሁም ግን ብታዩትን ትማሩበታላችሁ። እውነት በጣም ደስ የሚል ተከታታይ ድራማ ነው። በዛሬው ክፍላችን እዚህ ላይ እንጨርሳለሁ። ሰላም እንዴት ናችሁ? የናነ ዩቲዩብ ቻናል ቤተሰቦች ሁላችሁም በያላችሁበት ሰላማችሁ በዚህ ይበል እያልኩኝ ስለምትከታተሉኝ ስለምታበረታቱ እያመሰገንኩኝ ወደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እያደረጋችሁ ሀሳብ አስተያየታችሁ ሁላችሁ ማስቀምጡልኝ። ስትገቡ ሁላችሁም ላይክ እያደረጋችሁ ግቡ። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ፓርት እስክንገናኝ ድረስ ቸር ሰንብቱልኝ።